ከአያቴ ጋር በውይይት ታክሲ ተሳፍረናል። እውነትም ውይይት። በእኔ ዙሪያ የተጀመረው ውይይትና ጨዋታ እኔን ያሳፈረና አንገት ያስደፋ ሲሆን ሌሎች ተሳፋሪዎችን ደግሞ ያዝናና ነበር። አብረውን ይጓዙ። ጸሐፊና ተራኪ ሂሩት አበበ። ባላምባራስ። በአንድ እጄ ትልቅ ፌስታል አንጠልጥዬ በሌላኛው ደግሞ አያቴን ደግፊያት በውይይት ታክሲው የኋላ በር ተንጠላጥለን ወደ ውስጥ ገባን። ይሄ ያንጠለጠልኩት ፌስታል አያቴ ለአዳር በተንቀሳቀሰች ቁጥር አብሮ የሚጓዝ ነው። 3 የአያቴን የተከበሩ ዕቃዎች ይዟል። አንሶላ፣ ጋቢና ፖፖ። አያቴ ደርሶ መልስ መንገደኛ ካልሆነች በስተቀር እነዚህ 3 ዕቃዎች አይለዩአትም። የኔን እናት ጨምሮ 5 ልጆች አሏት። ናዝሬት የነበረ ቤቷን ሸጣ በቋሚነት መኖር የጀመረችው እኛ ቤት ቢሆንም በፈለገች ጊዜ ሌሎች ልጆቿ ጋር ሄዳ ያሻትን ያህል ቀን ትቀመጣለች። ድንገት ሄዳ አዳር ብትጋበዝ ንክች አታደርገውም። 3ቱ ዕቃዎች ካልተያዙ ማንም ቤት አታድርም። ከራሷ አልጋ ውጪ ማንም አልጋ ውስጥ አንሶላ ገልጣ ገብታ አትተኛም። ከሰው ጋር አልጋ ተዳብለሽ ተኚ ከሚሏት ቆመሽ ደሪ ብሏት ይቀላታል። ልጆቿ ብቻ ሳይሆኑ ሌሎች ዘመዶቿም አመሏን ስለሚያውቁ የሚያስተናግዷት እንደ ልማዷ ነው። በሚዘጋጅላት አልጋ ላይ አንሶላዋን አንጥፋ ጋቢዋን ተከናንባ ትተኛለች። ፖፖ ሌሊት ለሽንት ነው። ደጋግማ ለሽንት ትነሳለች። አጠገቧ ዘመናዊም ቢሆን ሽንት ቤት አትሄድም። የአያቴ ፖፖ እንደምትገምቱት እንዳይመስላችሁ። ጠዋት ሽንቷን ከደፋች በኋላ በባህር ዛፍ ቅጠል ሙልጭ ተደርጎ ይታጠባል። በኦሞና በበረኪና ይዘፈዘፋል። በብሩሽ ይታሻል። ከዛ እደጅ ውሎ ማታ ወደምትተኛበት ክፍል ይገባል። ጥቂት እንደተጓዝን የታክሲው ረዳት ሂሳብ ጠየቀ። አያቴ የአንድ ሰው ከፍላ እጇን ሰበሰበች። የሷስ አለ ወደ እኔ እየጠቆመ። ልጅ ይከፍላል እንዴ? አያቴ ጠየቀች። ማን ነው ልጅ? እሷ። እማማ ይቀልዳሉ እንዴ? ያቀለድከውስ አንተ። ለልጅ ከፋይ ማለት እሷን ነው ልጅ የሚሉት ወይስ ያላየሁት ሕፃን አዝለዋል? አለ በቀልድ ወደ አያቴ ጀርባ እየተመለከተ። ወንበር ይዛ ተቀምጣ ደግሞ ልጅ ይላሉ እንዴ? ቁመቷን አይተህ ነው? አንድ ፍሬ ልጅ ናት። ይኸው ወደ እኔ ጠጋ ትላለች። ከፈለክ ሌላ ሰው አስገባ። ትከሻዬን አቀፍ አድርጋ ወደ እሷ ሳብ አደረገችኝ። ምን ነው ማዘር ከዚህ ሁሉ የለኝም አይሉ? አልልም። የምለው ለልጅ አልከፍልም ነው። በቃ ተዋቸው አንተ፣ እኔ ከፍልላቸዋለሁ አለ ከፊት ለፊታችን የተቀመጠ ቀይ ጃኬት የለበሰ ሰው። አያቴ ተከራከረች። ለምን ትከፍላለህ? እኔ ልጅ አግባብ አይደለም። ቁመቷ ስለረዘመ ነው እንዴ? ገና ልጅ እኮ ናት። እንዴት ከአዋቂ እኩል ትከፍላለች? ያለ አግባብ ሁሉ አላወጣም። እማማ በቃ ተውት፣ የከፈለሎትን አመስግኑ አለች ሌላ ተሳፋሪ። ረዳቱ ብሩን ተቀብሎ ዝም አላለም። ወይ ማዘር ልጅ ናት አሉ፣ እኛም አልተባልን። እንዳትከፍል ከፈለጉ እግሮ ላይ ማስቀመጥ ወይም ማዘል ነበረበት። ለዚህ ንግግሩ አንዳንዶች ሳቁለት። አያቴ ታቅፋኝ ብትቀመጥ የሚፈጠረውን አሰብኩት። ክብደቴ እግሮቿን ያደነዝዛቸዋል። ቁመቴ አያቴን ከልሏት ሳትወድ በግድ ትደበቃለች። በወቅቱ የ8ኛ ክፍል ተማሪ ነበርኩ። 15 ወይ 16 ዓመት አይሆናትም አለ አንዱ ሰውዬ። ወይ ምን ነው ልጄ ቁመቷን አይተህ ነው እንዴ? ኧረ 10 መሆኗን እንጃ። የተደረደሩት ተሳፋሪዎች በሙሉ ከታክሲው ጣራ በላይ ሳቁ። የከተማ ልጅ ሆና እንጂ የአገር ቤት ቢሆን አግብታ አንድ ወልዳለች
አለ ሰውየው መልሶ። ምን ነው ልጄ አስመሰልክባት? ቱ ቱ ቱ ይችን አንድ ፍሬ ልጅ እርሶ በስንት ዓመቶ ነው የተዳሩት? በ15 ተደሬ በ16 ወለድኩ። እና እኔስ ምን አልኩ? አንዷ ሴት ስንተኛ ክፍል እንደሆንኩ ጠይቃኝ ስናገር ሌላ ሳቅ አስተጋባ። ሁሉም የጨዋታው ተሳታፊ ሆነዋል። ከዚህም ከዚያም አያቴን ይጠይቃሉ። አይኖች በሙሉ እኔ ላይ ተተክለዋል። እንዴት ልቻላቸው? መደበቂያው ጠፋኝ። በዛ ሰዓት የማስበው ይህንን ውይይት የሚባለውን ታክሲ ዲዛይን የሰራውን ሰውዬ ነበር። አምርሬ ጠላሁት። ባለቀዩ ጃኬት ሰውዬ ቀጠለ። አይ ማማ ቀልደኛ ኖት። ለመሆኑ ደብል እየመታች ነው በ10 ዓመቷ 8ኛ ክፍል የደረሰችው? አረ እሷቴ ስርዓት ያላት ልጄ ናት። ማንንም አትመታ። እሺ ማማ ለመሆኑ ሰርጓ መቼ ነው? አለ ረዳቱ እየሳቀ። ያማ አያቴ ጠየቀች። የልጆት ነዋ። ምን ነው ይሄ ልጅ ተዳፈረኝ? ዝም ትላላችሁ እንዴ? አያቴ ቆጣለች። በሕፃንነት መዳር በእኛ ዘመን ቀረ። የኔ ልጅ ተምራ ስትጨርስ ባለ አምባራስ ነው የምታገባው። ሌላ ሳቅ። አያቴም አብራ መሳቅ ጀመረች። ባለቀዩ ጃኬት ሰውዬ ገና ለገና ከፍዬላቸዋለሁ በማለት እንደ ልቡ ይናገራል። የምን ባለ አምባራስ አመጡ? ዶክተር አይሻላትም እንዴ? ያው ነው እማማ፣ የዛሬ ልጆች የቤተሰብ ምርጫ አይፈልጉም። ምን ቁርጥ አድርጓት? እኔና ወላጆቿ እያለን ምን ሊኮን? እሷ ይሄኔ ቦይፍሬንድ ይዛለች። ረዳቱ ቀጠለ። ምን ይላል ይሄ? አዋቂ ጨዋታ ውስጥ ጥልቅ አትበል። ምን ነው ይሄ ታክሲ ደግሞ ተጎተተ? ለጋር አልደረስንም? አሮጌ ስለሆነ አይፈጥንም ማዘር። እና ለአሮጌ መኪና ነው 50 ሳንቲም ያስከፈልከን? እንግዲህ ወደፊት በባለ አምባራስ አዲስ መኪና ይሄዳሉ። ይህ ቻናል የእርሶ ነው። በማህበራዊ ህይወታችን የተከሰቱ ታሪኮች በትረካ ተከሽነው ይቀርባሉ። ሼር፣ ላይክ፣ ሰብስክራይብ በማድረግና ያለዎትን አስተያየት በመስጠት የእርሶ የሆነውን ቻናል ያሳድጉ።